ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ፣ ሰበርና አዳዲስ መረጃዎች ተሰምተዋል። ትኩስ መረጃዎች እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ አብራችሁ ይቆዩ። አሜሪካና ኢራን የሰላም ድርድር ላይ ለመድረስ የሚያስችሏቸውን ነጥቦች እየተለዋወጡ መሆኑ ተነግሯል። ይህ ባለበት ሁኔታ ግን አወዛጋቢው የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ ለሌላ ዙር ጦርነት እየተዘጋጀን ነው ማለታቸው እያነጋገረ ነው። ፕሬዝዳንቱ አክለውም ኢራን ያቀረበችውን አዲስ የተኩስ አቁም ስምምነት ሐሳብ ለማየት ሞክራለሁ፣ በእኛ ዘንድ ተቀባይነት ያገኛል ብዬ ግን አላስብም ሲሉ ጨምረው ተናግረዋል። በሌላ ዜና ደግሞ ከወደ ህንድ አጃይብ የሚያስብል ዜና ተሰምቷል። ነገሩ እንዲህ ነው። በህንድ ሀገር አንድ እህቱ የሞተችበት ግለሰብ በባንክ ያላትን የእህቱን ገንዘብ ለማውጣት ሲሄድ እህት መሞቷን ለማረጋገጥ አስከሬኗን አምጣ፣ ይህን ካላደረግ ገንዘቡን መውሰድ አትችልም በመባሉ የእህቱን አስከሬን ተሸክሞ ወደ ባንክ ሲሄድ የሚያሳይ ምስል በማህበራዊ ሚዲያ ሲዘዋወር በመታየቱ በህዝቡ ዘንድ ቁጣን መቀስቀሱ ተሰምቷል። ይህ በእንዲህ እንዳለ ኢትዮጵያዊው አቤል ብርሃኑ የአፍሪካ የዓመቱ ምርጥ የጉዞ ተጽዕኖ ፈጣሪ ተብሎ ተሸለመ። በኬንያ ናይሮቢ በተካሄደው የሽልማት ፕሮግራም ላይ ኢትዮጵያዊው የማህበራዊ ሚዲያ ተጽዕኖ ፈጣሪው ሰው የ2026ቱ የአፍሪካን ጎልደን አዋርድ ሽልማትን አሸንፏል። በዚህም የአፍሪካ የዓመቱ ምርጥ የጉዞ ተጽዕኖ ፈጣሪ ወይም አፍሪካን ትራቭል ኢንፍሉዌንሰር ኦፍ ዘ ይር በመባል ሽልማቱን ወስዷል። አቤል ብርሃኑ ወይም የወይኗ ልጅ ከ2 ሚሊዮን በላይ ተከታዮች ካሉት የዜና ቻናሉ በተጨማሪ ከ1.6 ሚሊዮን በላይ ተከታይ ያለው የብሎግ ቻናል ያለው ምርጥ ኢትዮጵያዊ ዩቲዩበር እንደሆነ ይታወቃል።